እኔ ዛሬ አንዳንድ እቃዎች ገዝቼ አልፈልግም እቃሽን እዛው ወተትሽ ተረተረትሽን እዛው እሺ አንድ ነገሮችን ይዤ ከጠፋሽ በዛው ቀረሽ ልቤ በታብኝ ታውቃለህ ማምን ሰፈር ሰው ዝም ብሎ በርተሳስቶ አንኳክቶ ነው እሺ ውዴ ማማ የፈራች ነው ታጅም በያች በዛ ደግሞ እንደተነዳለች ለያዝሽ በቃ ነይ አዶናይ ቁጭ በይ ነይ ማዘለች ይችላልሽ በፈጠረሽ አዳራሽ ማትይካንተ ሸቀል ምትይናው እንደ እኔ ስወልድ ማማ ስትወልድ ማትያከቶኛል ማለት ቦለ በመስ ወገቤ ቀጭት አለ እዚህ ጋር በስመ አብ እቺ 6 ኪሎ ማትሞላ አቤት እንደምን አለች ነሽ 6 ኪሎ ማትሞላ ነው ያዛት ልጄ ምን ነው እሺ ሰላም በላቸው ቤተሰቦቻችን ሰላም ሃይ ጋይስ እንዴት ናችሁ ደህና ናችሁልኝ እግዚአብሔር ይመስገን ዛሬ እንግዲህ ይኸው ቃል የፈራች ነው ታጅም በያች እሺ ሰላም በላቸው አማስ እኔ አልኩት እኮ አንቺ በይ በላቸው ሰላም እንዴት ናችሁ ደህና ናችሁልኝ እግዚአብሔር ይመስገን ቤተሰቦቻችን እናንተ እንዴት ናችሁልኝ እንግዲህ ዛሬም ኑሮ ከቃል ጋራ ኑሯችን ያጣፈጠ ነው ኑሯችን በቃል ቤት ምን አጎደልኩብህ ይሄን ሰሞን ምን አጎደልብሃል ያኛው ብቻ ነው ያስጎደልሽኝ እንጂ ሁሉ ነገር ሁሉ ነው ያኛው ብቻ ነው ያስጎደልሽኝ ምን ነው አይባል የኔ ውዶች ዛሬ እንግዲህ ኑሯችን ሞቅ እያለ ነው ማማም እያደመቀችን ነው ዋይ እያለችን ነው እስኪ ቆይ ማት እየጠጦ ይሄን ያለው ላምጣ ጠጦ እዛ አስጠናለ እሺ ሶፋ ላይ አይቼው ነበር ቶ በቃ እሺ የት እንዳስቀመጥነው እሺ ጫውት ማለት ትፈልጋለች እሺ አስቀምጥ አረ ያው እዚህ ተመጣልኝ ያው ተንከባለለው እሺ እዚህ አስቀምጣት እስኪ ማማ አስቀምጥልኝ አይደለም መጫወቻ ነገር ይዘሽ ነው ያቺ ሰምጫወታ አለች አይደል መስታወት እንደሞት ያረጋ አንተ ስራ አላየው ምን ነው ማማ ፊቷን ትበጠለ ያጣዳ አላየው ነበር ንቁጭ በይው ቁጭ አርጋትሽ ቁጭ አርጋ እሷ ማትይዝ ነው የምትለው እኮ ማለት ጋር ና ቆይ ንቁጭ አርጋሻል እኔ ማማ ትይዝ ነው የምትለው አልወደም ታያንቺ ደግሞ ወይኔ አባት ግን የልጁን ጸባይ ያወቃ ትይዝ ነው የምትለው ያው አልታይም ማማ ነቁጭ በይው ያው ለሲሄድ ያው ትይታለች መሄድ ነው የምትወደው እሷ ያው ነቁጭ በይ እንደዚህ የኔ ውዶች እንግዲህ እየለመድን ነው እየተለማመድን ነው እየተጮኸ ነው ግን በር እየተንኳኳ ነው በቃ መጣሁ ማትዬ ማን ይሁን እኔ እንጃ መጣሁ ለማንኛውም ምስኪን ይችላል እሺ ነው እዛው እንደመጣ አቤት እሺ አረኛ አልመጣም እዚህ ጋር ገደል እንዳሰዳት አልመጣም እንግዲህ ገና ከመጣፈች ዝርክርክ ጫማውን እዚህ ካልሲውን እዚህ ማስታጠቢያውን እዚህ አይ እየተንኳኳብኝ ነው በር ደግሞ ማን ነው እንግዲህ ኮት አረ መጣ ማን ነው ሰላም ነው እንዴ ምን ልትሰሪ መጣሽ ዛሬ ልትደበድብኝ ማን ነኝ አንቺ ደብዳቤዋ አሁን እሱን እንተውና ማለት ነው ዛሬ የመጣሁት ማማን ልጠይቅ ነው ይሄን ያዘኝ አፍሽ ሌላ ልብሽ ሌላ ማማን ልጠይቂ ማንን ወደሽ ነው ማማን የምትጠይቂው እንዴት እኔ ጠልተሽ ነው ማማን የምትጠይቂው እንዴ በቃ ይቅርታ ባለፈው በተፈጠረው ነገር ይቅርታ እኔ ይቅርታ ልሻለሁ ዝቅ ብዬ ማለት ነው ስለዚህ እኔ ዛሬ አንዳንድ እቃዎች ገዝቼ አልፈልግም እቃሽን እዛው ወተትሽ ተረተረትሽን እዛው እሺ አንድ ነገሮችን ይዤ ለማማ ይዤላት መጥቼ ማማን መምጣቷን አይቼ ደስ ብሎኝ ስለናፈቀችኝ ስለ ልጅ ስለምወድ ታውቂያለሽ ከምንምና ከማንም በላይ እኔ ልጅ በጣም እንደምወድ ታውቂያለሽ ልጠይቃት ነው የመጣሁት አንዱ ነገር ልንገርሽ እኔ የሚጣፍጥ ኑሮ ፈጣሪ ሳይደግ ሳይጣለም እየኖርኩ ነው ትሄጂልኝ እየኖርኩ ነው ተመስገን እያልኩ ፈጣሪ እያመሰገንኩ እንደባለፈሽ ደግሞ ደበደብኝ ነው እንደመጣሽብኝ
መሄድ ትችያለሽ። በስርዓቱ መሄድ ትችያለሽ። በቀደም ደብድበሽ ነው እኮ የሸኘሽኝ ገባሽ? መሄድ ትችያለሽ። አሁን ዛሬ መግባታችን በቃ መግባታችን እየለበለበ ሳምንት ሙሉ ነው ያቃጠለኝ። ምክንያቱም እዚህ ድረስ መጥተሽ ተቆርቆረሽ ልደበድብኝ እንዴት ሰው አስገባሽ? ቤት እኮ እግዚአብሔር ነው፣ በእንግዳ ላይ ነው እኮ እግዚአብሔር ያለው ገባሽ? ይሄን ሳታቂ ቀርተሽ ነው ለምን ልጅ ታማስገባሽ? ቂጧ አሁን ወደ ኋላ ሄድሽ የኋላ በቃ መግባታችን ይቅርታ አድርጊልኝ። መግባታችን በቃ መግባታችን የሚቆጭሽን ቃላት ባትናገሪ ደስ ይለኛል። ምንም የሚቆጭኝ አንቺ እንግዳ አስተናጋጅ አይደለሽ እንዴ? እንግዳ ተቀባይ አይደለሽ እንዴ? በቃ ነኛው እና ታዲያ ለኔ ለእህትሽ ለምን ታዲያ ለኔ ለእህትሽ ከበደሽ? መቀበል አይቻልም። አንቺ መግባታችን አንቺ የገባሽበት ሁሉ እንዳተራመሽ እንደበጠበሽ ሰላም ማትሰጪ ሁሉ እኔን ጭንቅላቴ እንደበረሽ። ይሄንን ግን ስጭልኝ አንድ ነገር ልንገርሽ፣ ከወደዱ ይላል ያገሬ ሰው ከነ ማንነቱ አንቺ ጠልጭቃውን የሚቀበልበት ነገር የለኝም። ገባሽ? አትፈልጊኝ? አልፈልግሽም። ገደል ግቢ። አንቺ በክፉ ደግ ልነጋገር ነው ሴታ እንደነኝና ቃልዬ ህይወቴን እያመሰለ ልኖር እሷ ህይወቴን እያመሰለ ልኖር እንዴ ምን ነው በጠፋሽ? በሰላም ነው? ይሄን ያህል ባርካን ቆቃ ጠፋሽ፣ በዛው ቀረሽ። ልቤ በታብኝ ታውቃለህ? ማምን የሰፈር ሰው ዝም ብሎ በርተሳስቶ አንኳክቶ ነው። እሺ ውዴ አይዞህ። ምን ሊወስድብኝ ነው ብለህ ማማ ደግሞ ዛሬ ምን አለ ብታኝ ነይ ስቅታ ያዘባት እቺ ቅጠል ዳማ ከሰለር ትንሽ ቀበጥሽኝ እዚህ ግንባሮ ጋር ሲቶ ይተዋል። ስቅታ ያዘች እንካሻት ምንድን ነው የማመጣው? ላስለምጂ ዳማ ከሰለኝ እርጥቡን በቃ ዝም ብለሽ አምጪ። አንቺ ግን ጥላልከሽ ቅጠላ ዳቴ ተጫውቼ ዛሬ ምን ሆነሽ ነው? እንደ የተወለደበት ቀን እኮ ነው። አንቺ ዛሬ ምን ሆነሽ ነው? እዛው ከአንቺ ጋር አለው አይደል እንዴ? አቤት እኔ ስቅታ እኮ ልገለኝ ነው። አንቺ አምጪ። ለምን ስቅታ ነው? ይሄ ብዙ ምን ልጅ የሚይዘው ይሄ ምን ያደርግልሻል? ብዙ እና ምንድን ነው ያልከው? ይሄው ይተወኛል። እንደዚህ ስትል እንደዚህ አስለምጥሻለሁ። ይሄው አንደኛው ደግሞ ልብ ይታራል። በጣም እንደዚህ እንደውል የምን መድኃኒት ነው ይሄ? ስቅታ ስትል እንደዚህ ይተዋል። እና ይተዋል። ሰው በኋላ ስትወልድ ስቅታ ሲመጣበት ልጅ እንደዚህ ሲታረግ ይተዋል። ኖ ሰው ሲያነሳ እኮ ነው ወይ ደግሞ ደረት ሲሰፋ ነው የሚባለው። በእኛ ጋር አማርኛ ሽልንገር በእኛ ጋር ደግሞ ደረት ሲሰፋ ነው የሚባለው። ደረቷ ሲሰፋ እንደ ትልቅ ገባ ያረጋል። እኛ ደግሞ በእኛ እንግዲህ ይሄኛ ስቅታ ሲይዝ ይሄ ሲተው በእኛ ባህል ይተዋል። በቃ እሺ ሁሉም በየሀገሩ ይለያያል። እናንተ አሁን መልክ አንድ ነው አንድ አይደለም እንለያያለን። ከኔ ታምሪያለሽ እያልሽ ነው አይደለም? መልካችን አንድ አይደለም ማለት እኔ አንተ ትንሽ ጸይም ትላለህ እኔ ትንሽ ደግሞ ቀላላለሁ። እኔና ማማ ነን የኔ ወዶች የቀሉት ምን ልበሉ? ኧረ እኔ ቀይ ነኝ ብዬ አልመጻደቅ የኔ ወድ ወይኔ ማማው ገቤን ቆረጠችው። አንተ እኔም እዚሁ ቁጭ ልበል? ቁጭ ወይ ጉዴ ፈላ እንደው መሬት ስንፋቀቅ ልኖር ነው ታዲያ። ገና ምን አየሽ? አይ ማትዬ እዚህ ጋር ተስማማኝ። ቂጤን ቆረቆረኝ ውዴ። አይ አልቆረቆር ማራ ቆንጆ ነው ጥሩ። ማማሽ እዚህ ቁጭ አርጋት እዚህ ጋር። እሷ እንደዚህ ነው የምትወጣው። ይሄው አታይም እንደሚሄዱ ነው። ነይ ማማ ቁጭ በይ ዘርጣ። አንቺ አሁን በአይኔ መጣሽ። እናንተ እኮ ቁጭ አላረካትም እንደዚህ በላት። አንቺ እኮ ማነች ያለች ነው እስኮ ለመደች ነው። የኔ ውዶች እንግዲህ ተተረማመስን ይቅርታ አድርጉልን። ልጅ ያለበት ቤት እንግዲህ ሰላም የለም፣ መጫጫ ማበር ነው። ግን እንቺን አልተሞላቀን አለውላ አለው ለዛ ነው ትተው በቃ ለምን እኔ ደግሞ ሆዲን ካልሞላው ያመኛል እና ራሳችንን እንስራን ከበቃ ኧረ እባክህ አውራት ልስራ ማለት አቤት ሁሉ ነገር አይመጣም። ካልሰራና ከበሉ ካልቀረ እንትን ካላራቸው ካልቀረ በቃ አይሆንልም። እና ሰላም ቤተሰቦቻችን ያው እንግዲህ ነው እየተለማመደ ነው። ከቃል ኪዳን ቤት መተን ያው ዛሬ ወደ 3 ቀን ወደ 4 ቀን ሊሆን ነው። ያው ሳምንት በሉት እየኖር ነው። በቃ ምንም አይደለም እየተለማመደ ነው። ቀስ በቀስ እየተለማመደን ባለው ሁኔታ አሁን ትላንትም ጥሩ አሳልፌያለሁ። ከትላንት ወዲያም ጥሩ አሳልፌያለሁ። ዛሬ ጠዋትም ጥሩ ነገር አሳልፌያለሁ። የማለው ደግሞ እግዚአብሔር ያውቃል። ማትኬ ሽንኩርት እኮ እያቃጠለኝ ነው እየላኩ ነው። ልንገርህ የቃልዬን ጸባይ አይቀያየርብኝ እንደው ያስቀርልኝ ብለህ ጸልይ። መጥፎ ነው እንዴ?
አልነገርሽኝ እኮ ቀስ ብለሽ እንደማርፍ ስስስቲ እኮ ነው የመጣሁት። ለካ መጥፎ ነሽ እንዴ? ኧረ አይደለም፣ ግን እንደው በቃ ጸሎት ዱዓ እንደሱ ይሁን ነው። በሽኩርቱ ልስራ ነኝ እንደዛ ስትል ሰምቼ ነው የመጣሁት። አዎ ለዛ ነው ቀስ እንደለማመዴ ነው። ማትዬ ተነስ፣ ቀዘቅዛችኋል እኮ የመረቱ። አቤት ማማ፣ አቤት ማማ። እና የኔ ውዶቻችን እንግዲህ ሽንኩርቱን ላጥላጥ አድርጌ ጆግ ውስጥ አድርጌያለሁ። ልከትፍ ነው እንግዲህ እነሱም ተኙ ልናስተኛና እኔ ምግቤን እሰራለሁ። የኔ ወዶች ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን። እንግዲህ ቁም ነገር አላወራንም። ለምን ማማም እየረበሸኝ ነበር። ቤቱም አዲስ ቤት ሆነባትና እየረበሸችን ነበረ እና እዛም ደግሞ የምትዛት ቆንጆ አለች ነበረ እናቷ ማማ። ስለዚህ እሷም ስትለያ ነው መሰለኝ ረብሻን ነበር። የኔ ወዶች ስለምዳለች ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ 200 ሺህ ይጠብቃል። የኔ ወዶች አታሳፍሩኝም። ወዶቼ ሰላማችሁን ኢየሱስ ክርስቶስ ብዝት ያርገው። በሰላም ውጭም ያላችሁ ለሀገራችሁ ያብቃልን። እድግ ሰላማችሁ ይብዛ።